ከቦሌ አየር መንገድ ማለትም ከቦሌ ከአዲስ አበባ ምስራቁን አቆራርጦ መቀመጫውን ድሬዳዋ አድርጎ ምሽጉን እስከ ቶጎ ጫሌ ድረስ ማለትም ሶማሌ ማለት ነው ሶማሌ ሀገር ድረስ የተደራጀ የተዘረጋ የመንግስት ባለስልጣናት ደግመዋለሁ የመንግስት ባለስልጣናትና ተቋማት የሚሳተፉበት የራሳቸው ኢንፎርማል ሴኩሪቲ አፓራተስ ያላቸው የራሳቸው ገንዘብ አዘዋዋሪ ያላቸው የራሳቸው አሳሪ የራሳቸው አሳዳጅ ያላቸው ለስሙ ፖሊስ ኮሚሽነር ተብሎ ተመድቦ ራሱ የዚህ ህገወጥ ድርጊት ወንጀል ማለት መኒ ላውንደሪንግ ላይ የመሬት ዘረፋ ላይ ባለሀብትን ግለሰቦችን ማስፈራራት አስፈራርተው ወደ ፍርድ ቤት እንዳይሄዱ አስፈራርተው በጉልበት ንብረታቸው መንጠቅ የመንግስት ተቋማትን ለግለሰቦች ሸንሽኖ መቸብቸብ ለማየት ለመስማትም የሚሰቀጥጡ ነገሮች ወንጀሎች በዚሁ በምስራቁ የሀገራችን ክፍል ከከንቲባ ጀምሮ እስከ ተራ ፖሊስ ድረስ እስከ ፖሊስ ኮሚሽነር ድረስ እስከ መሬት ልማት ኃላፊዎች ድረስ የተሳተፉበት የወንጀል አሰራር አለ በጣም የተደራጀ ይሄኛው የተደራጀ ያልኩበት ምክንያት የተደራጀም ስለሆነ ነው ለማሳያ ያህል ምንድነው እየሆነ ያለው በድሬዳዋ ላይ ስለምንድነው የማወራው የሚለውን እንደሚከተለው የተወሰኑትን አቀርባለሁ ለምሳሌ ድሬዳዋ ላይ የኢትዮጵያ መንገዶች አስተዳደር የድሬዳዋ መንገድ ጥገና ዲስትሪክት አለ ከአዋሽ በታች ያሉት ሙሉ መስሪያ ቤቶች ጠቅልሎ የያዘ ነበር ለረጅም ጊዜ የዛን ተቋም እጣ ፈንታና ያረፈበትን መሬት ምን እንዳደረጉ እና ለግለሰቦች ለአማች ሊትራሊ ለአማች ለአባት ለአጎት ለጓደኛ እንዴት አድርገው እንደሸነሸኑ እነግራቸዋለሁ የድሬዳዋ ውሃ ልማት ጽሕፈት ቤትም የዚሁ ተጠቂ ነው የኢትዮጵያ ወንጌል ቤተክርስቲያን መካነ ኢየሱስም ለምሳሌ የዚሁ ተጠቂ ነው የኢትዮጵያ ወንጌል አማኞች ጽሕፈት ቤት ድሬዳዋ ቅርንጫፍ ያለውም እንዲሁ የድሬዳዋ ከነማ እግር ኳስ ክለብ ጽሕፈት ቤት የነበረውም እንዲሁ የፌደራል ፖሊስ ጠቅላይ መምሪያ የምስራቅ ቀጠና የወንጀል ምርመራ ጽሕፈት ቤት ወይም ጸረ ሙስና ተብሎ የሚጠራው በዚህ ውስጥ ቁጥራቸው ወደ 10 የሚጠጉ የቀበሌ ቤት ነዋሪዎችንም በማፈናቀል የተደረጉ ድርጊቶችም አሉ የምድር ባቡር የሞፓክ ዘይት ፋብሪካ እና ወዘተረፈ መሬት ብቻ አይደለም ንብረቱ እንዴት ከአንዱ ግለሰብ ተወስዶ ወደ ሌላ ግለሰብ ከተቋም ተወስዶ ወደ ግለሰብ እንደተላለፈ ያስ ያደርጉ ደግሞ በምን ኢንተርሚዲየሪ እንደተጠቀሙ ገንዘብ ደግሞ የዶላርን ብር ወደ ዶላር ወደ ብር አድርገው ያንን ላውንደር አድርገው ገንዘብ እንዴት እንደሚመልሱ መልሰው እስከ አውስትራሊያ ድረስ እንዴት እንደሚልኩ የሚያሳይ ማስረጃ ደርሶናል ለምሳሌ ሳቢት ኢንጂነሪንግ ኮንስትራክሽን እና የከንቲባው ሚስት ወይዘሮ ሻኪራ አቡቤ ያሉበት የጥቅም ትስስር ያሉበት አለ አቶ ጀማል ጀዋር ታዋቂው ኮንትራባንዲስት ብዙ ሄክታር ወስዶ እዚህ ውስጥ አለበት አቶ መሐመድ ጣይርም እዚህ ውስጥ አሉበት ፈረስ ትራንስፖርት አገልግሎት 1500 ካሬ ሜትር ምን ያህል ገንዘብ ከፍሎ የባቡር ክለብ መዝናኛን አፍርሰውለት እንደሰጡት የግራውንድ የቴኒስ ሜዳ እና የቦሊንግ ስፖርት ማዘውተሪያ ነበረ የባቡር ክለብ ግቢ ውስጥ የሱ ዕጣ ፈንታ ምን ላይ እንዳለ እንዳውም ያንን ሲናገሩ የነበሩ ሁለት ልጆች ታስረዋል አንደኛው በአካል ነው ሌሎቹም ልጆች በዚህ ምክንያት የታሰሩ አሉ አረመቼ ምን ጀመርንና ነው ስዊፍት ትሬዲንግ የመኪና አስመጪና ሻጭ ድርጅት በዚህ ጉዳይ ውስጥ አለበት አቶ አስራር በድሩም የሳቢት ኢንጂነሪንግ ኮንስትራክሽን ባለቤት ወንድም 1000 ካሬ ሜትር ከከንቲባው ሚስት ጋር ሆነው የበዴሳ ሪል ስቴት 2000 ካሬ ሜትር የድርጅቱ ባለቤቶችና ሼርሆልደሮች ከከንቲባ ከዲር ጀዋር ጋር ከዶክተር ጀማል ጋር ከአብዱል ቃድር ጋር 3 አውስትራሊያ ዜግነት ያላቸው ግለሰቦች ጋር እንዴት ገንዘብ ላውንደር አድርጎ ሲሸኙት እንደነበር የሎዝ ዘይት ፋብሪካ እና ሞፓክ የፌስታል ፋብሪካ 1 ሄክታር
ለአንዲት ግለሰብ እንዴት ተደርጎ እንደተላለፈ፣ ባንጋሎ መዝናኛ 3 ሄክታር ለሬድ ስታርስ ድርጅት እንዴት እንደተሰጠና ምን ላይ እንዳለ፣ ኮንስታ የባቡር ሀዲድ የኮንክሪት ፋብሪካ 2 ሄክታር ለደብል ትሪ ሆቴል ተሰጥቶ ምን ላይ እንዳለ፣ ባቡር ክለብ እግር ኳስ ቅድም እንዳልኳችሁ ሜዳው ተሸንሽኖ አሁን ምን እንዳደረጉት፣ ነምበር 1 ሰፈር 7ኛ መከላከያ ካምፕ ፊት ለፊት የሚገኘው የቀበሌ ቤት 10 አባወራዎችን ያለ ተተኪ ቤትና ካሳ አፈናቅለው ለነማን እንደሰጡ፣ የቀድሞ ነዳጅ ዲፖ ማረሚያ ቤት ፊት ለፊት የሚገኘው 2 ሄክታር በላይ መሬት ተሸንሽኖ ለነማን እንደተሰጠና ምን ላይ እንዳለ፣ ህጋዊ አሰራርን ሳይከተል ነው ባይዘው ይሄን ሁሉ ምን ዘረዘረው። ህጋዊ አሰራር እዚህ ውስጥ አይገባም፣ አይመለከተንም። ህጋዊ አሰራር ስለሆነ የቀድሞ ድሬዳዋ አስተዳደር የፌዴራል ማረሚያ ቤት እንዴት ተደርጎ 2 ሄክታር ለአቶ አሊ እንደተሰጠ፣ ይሄ ግለሰብ ደግሞ የሶማሌላንድ ነዋሪ እና የሶማሌ ዜጋ ነው። ዲኒ ፓራዳይዝ መዝናኛ 1000 ካሬ ሜትር እጣ ፈንታው ምን ላይ እንደደረሰ እና የከንቲባው ዘመድ እዚህ ውስጥ ምን እንደሚያገባው፣ ከዚህ ላይ የሚገኘው ታሪካዊና ነባሩ የድሬዳዋ ቅርስ የሆነው ኮንቲኔንታል ሆቴል 1000 ካሬ ሜትር ተሸጠው ምን እንደሆነ፣ መጋላ ድልድይ ላይ የሚገኘው ታሪካዊና ነባሩ ብሔራዊ ሆቴል ብዙዎቻችሁ ታውቃላችሁ ምን እንደተደረገ፣ ለማን እንደተሰጠ፣ ፈረንሳይ ሆስፒታል ታዋቂ ሆስፒታል፣ በጣም ታዋቂ ሆስፒታል፣ ብዙ አገልግሎት ሲሰጥ የነበረው ሆስፒታል፣ ያው የምታውቁ ሰዎች ታውቁታላችሁ። በጣም ዋን ኦፍ ዘ ፋይነስት ሆስፒታል። ይሄ የፈረንሳይ ሆስፒታል ፊት ለፊት የሚገኘው የቀበሌ ቤት ነዋሪዎችን ያለ ምንም ተለዋጭ ቦታና ካሳ 1000 ካሬ ሜትር ሸጠው የነ ሮቤል ጌታቸው እና ጓደኞቹ ቡድን ምን እንዳደረጉት እንዴት እንዳወደሙት፣ የድሬዳዋ የኤርፖርት መግቢያ ፊት ለፊት የሚገኘው የከተማ ፕሮጀክትና ችግኝ ማፍለያ 15 ሄክታር ለ3 ባለሀብቶች እንዴት አድርገው ተመሳጥረው እንደሸነሸኑት፣ ይሄና መሰል ጉዳዮች ይገኙበታል። ለምሳሌ ቻንድሪ ስቄራ ሳቢያን የሚገኘው 02 5 ሄክታር የሱ ጉዳይም፣ ቀበሌ 7 ኮኔል የሚገኘው ኤልመንቾ የኮንትሮባንድ ጋንግስተር 5500 ካሬ ሜትር እንዴት አድርጎ እንደወሰደ፣ አሸዋ እንደው ይሄ ጉዳይ ዝርዝሩ ባቆይ ይሻላል። አሸዋ ተቃጥሎ ነበር። የገበያ ማዕከል ተቃጥሎ ነበር። 400 በላይ ሰዎች የእሳት ቃጠሎ ደርሶ ነበር እንደምታስታውሱት። ያ ሁሉ እሳት ቃጠሎ ደርሶ ያንን ቦታ ያ በእሳት ቃጠሎ የወደመውን ቦታ ለሌላ ግለሰብ እንዴት አድርገው እንደሰጡ አሁንም የሚታወቅ ግለሰብ ነው። የሚገርመው ግን እነኛ ንብረታቸው ቤታቸው ተቃጥሎባቸው በቦታው ላይ ለሌላ ግለሰብ ለጥቅም ተጋሪ እንዴት አድርገው እንደሰጡ እና ሌሎችም እንዲሁ ከመሬት ጋር ተያይዞ ሰፋፊ ጉዳዮች አሉ። አሁንም በጣም የምናውቀው ዲግሪን የግል ኮሌጅ ኃላፊ ነው። አሁን ስሙን አልጠቅስም። እኔም በግሌ በደንብ የማውቀው ነው። አንድ ዲግሪ 50 ሺህ ሲሸጥ የነበረ ከሶማሊያ ለመጡ ሰዎች አንድም ቀን ክፍል ሳይገቡ ሬጂስተርም ሳያደርጉ ሬጂስትራር ላይም ያልተገኙ ፈተና ላይም ያልተቀመጡ ሰዎች በአንድ ዙር ብቻ እኔ ራሴ የማውቀው፣ ሌሎቹም እንደዚሁ ያሰባሰብናቸው መረጃዎች አሉ ከነ ማስረጃዎች ማለት ነው። 86 ሰዎች ቀጥታ ከሞቃዲሾ እና ከአርጌሳ አምጥቶ እንዲመረቁ 50 ሺህ ከፍሎ እንዲመረቁ ሲያደርግ የነበረ ግለሰብ አሁን ጭራሽ የድሬዳዋ መሬት ልማት አስተዳደር ኃላፊ ሊያደርጉት ነው። ከሳምንት በኋላ እናውን ሳይረጉታ እሱም ደርሰንበታል። ይሄም በተለይ በደንብ በግሌ የማውቀው ግለሰብ ነው። የስምጥ ሸለቆ አስተዳዳሪ የነበረ ግለሰብ ነው። ዲግሪን ሲቸበችብ የነበረ አንድ ኮርስ 1500 ኤ ለማግኘት 3000 አሰራር ኦፊሻላዊ ያስደረገ መምህራኖችን አስፈራርቶ ላልተማሩ ሰዎች ግሬድ እንዲያስገቡ ሲያስደርግ የነበረ እንዳልኳችሁ ሙሉ ዲግሪ ደግሞ አንድ ዲግሪ በነርሲንግ በአካውንቲንግ
በ50 ሺህ ሲቸበችብ የነበረ ግለሰብ አሁን ጭራሽ የመሬት ልማት የድሬዳዋ መሬት ልማት አስተዳዳሪ አድርገው ሊያመጡት ነው። እነኚህ ናቸው ንጹህ ሆነው እጃቸውን ታጥበው ግማሹ ወደ ፓርላማ እንትኑን ቀይሮ ልክ እንደ መኒ ላውንደሪንግ ፖለቲካውንም ላውንደር አድርገው ወደ ሌላ ለመሄድ እየቋመጡ ያሉ ሰዎች አሉ። አሁን ቅድም የተዘረዘርኳቸው ነገሮች ስማቸው የሚታወቅ ቦታውም ቀድሞ የመንግስት ንብረት የነበረ አንዳንዶቹ የልማት ተቋማት ሆነው ዲፋንክት ሆነው ለረጅም ጊዜ የቆዩ ግማሹን በትላልቅ ንብረትን በጥቅም ለተሳሰሩ ሰዎች በትንሽ ገንዘብ በመስጠት ትላልቅ የመንግስት መሬቶቹን በሄክታር ነው በካሬ ሜትር አይደለም በሄክታር ወስዶ ለግለሰብ ሰጥተው ግማሹም ሳይሰራባቸው ሌሎቹም የግለሰቦችን እያፈናቀሉ እያባረሩ አጭር የቢዝነስ ኢምፓየር እየገነቡ ነው ያሉት። አሁን ይሄንን እየተካሄደ ያለው ዝም ብሎ አንድ ሰፈር ብቻ አምቦ ላይ የአርሲ ማፊያ የአዳማ ማፊያ ብቻ ሳይሆን በመላው ኢትዮጵያ ተመሳሳይ ነገር ደቡብ ላይም አለ። ባይዘው የጥቆማ ሲደርሰን የነበረው ከንቲባው የቀድሞ የደቡብ ክልል ለምሳሌ ፕሬዝዳንት እና ጽህፈት ቤቱ እንዴት አድርጎ ሰዎችን እንዴት እንደሚያሳስሩ ሲዘገብ ነበር እንደምታውቁ። ለአንዱ ምሳሌ እያንዳንዱ ከንቲባ እያንዳንዱ አስተዳደር ይሁን የወረዳ አስተዳደር እንኳን የራሱ ፋርሴ ቡላ አለው፣ የራሱ ኢቴ ቡላ አለው፣ የራሱ ሳሜ ቡላ አለው። ይሄ ማለት በአማርኛ ፋርሴ ቡላ ታውቁታላችሁ ኦልሬዲ። ኢቴ ቡላ ማለት እየወሰደ አንገት እየቆለመመ ማታ እየመጣ የሚያስፈራራና የሚደበድብ ነው። ሳሜ ቡላ ደግሞ ገንዘብ በባንክ ነው ደግሞ የሚለዋወጡት። የሚገርመው የዘንድሮዎቹ ገንዘብ በሚሊየን እንድታስገባ የሚያደርጉ ናቸው። ፋርሴ ቡላ፣ ኢቴ ቡላ እና ሳሜ ቡላ በጋራ ሆነው መንግስት ባለበት ሀገር በጋራ የሚሰሩበት ሀገር ላይ ነው ያለነው። ስለዚህ ይሄ እንደው ኤፒሶዲክ አይደለም፣ ይሄ ኤፒሶዲክ አይደለም። እንዲሁ ዝም ብሎ የታየ ጉዳይ ሳይሆን የተደራጀ የመሬት ዘረፋ፣ መኒ ላውንደሪንግ፣ የመንግስት ባለስልጣናት ኢምፕሊኬትድ የሆኑበት አብሮ የሚሰሩበት የሚያፍኑበት ገንዘብም የሚዘርፉበት ሀገር ላይ ነው ያለነው። ይሄ እኔ አይደለሁም እኔ የለሁበትም መንግስት ካለ መንግስት ስንል ከላይ ያሉ ሃይራርኪ አይደለንም ካለ ይሄንን በማጥራት ኢንቨስቲጌሽን በመጀመር ስሙን ማጥራት ይችላል። ከላይ ያለነው እኛ እናቅም በድብቅ ነው የሚደረገው ከተባለ ቀላል ነው መንገዱ። አጣርተው ይሄ የተባለው ነገር ሁሉ በህጋዊ መንገድ የተደረገ ነው፣ ህገወጥ የተደረገ ነገር የለም፣ ህገወጥ ነገር ከሆነም እርምጃ ተወስዷል ብሎ መንግስት ስላለ በህይወት እስካሁን ድረስ ስላለ ያንን ማድረግ ነው። ይሄ ዝም ብሎ የተበጣጠሰ አይሶሌትድ ኢንሲደንት ሳይሆን ስቴት ካፕቸር እሱ ነው ቃሉ። የእናት ቤት ሲዘረፍ አብረ ዝረፍ ነው። እንደዛ ነው እየሆነ ያለው። እያንዳንዱ ስንጥርም ይሁን ምንም ይሁን የሚደርሰውን ድርሻ ከግራም ከቀኝም እየተራወጠ የመቀራመትና እንደ ጆፌ አሞራ የገዛ ሀገሩን የገዛ ንብረቱን የገዛ የሀገሩን ሀብት የትም አይሄድበትም እኮ የሆነ እንትን ነው የሚመስለው ራሱ። በቃ ነገ ዓለም ያበቃል ተብሎ የተነገራቸው ፊሽካ የተነፋ ሁሉ ነው የሚመስለው። አንዳንዶቹ የመጨረሻው ዘመን ደርሷልና የምትችሉትን ያህል ዝረፉ፣ ነገ ኢትዮጵያ አትኖርምና ነገ ይሄን ንብረት አታገኙምና በቻላችሁት መጠን ሳታድሩ ዛሬውኑ አውድማችሁ ደሩ የሚል ነው የሚመስለው ሁሉ። ሲሯሯጡ በጣም ነው የሚያስደነግጠው። እንዴ ይሄ ሀገር የራሳቸው አይደለም ወይ? ሀብቱም ንብረቱም የራሳቸው ነው። ምንም በየትኛው መንገድ ይሄዱ፣ በብሔር ቋንቋ የሚሄዱ ያው የራሳቸው ነው፣ የትም አይሄድም። በስልጣን የሚሄዱ ያው የራሳቸው ነው። ኢትዮጵያ የሚበሉ እንደ ሀገርም የራሳቸው ነች። ምንም የትም አትሄድም፣ አትበርም፣ አትተንም፣ አትበንም። የሚያደርጉት ግን አሮጌውን ጅብ አባረን የራበው ግልገል ጅብ ነው የመጣው። የራበው ግልገል ጅብ ይሄ በጣም 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 ጥርሱን ያሾለ በሁሉም መንገድ አገርን ለማራቆት ግለሰቦችንም ለማደየት ቆርጠው የተነሱ ነው የሚመስለው። እና እንዲህ ከላይ ክዳኑ ሲከፈት የግለሰብ ወይም የተወሰነ ቡድን እንዲሁ 120 60 መብረቃዊ ቡድን ምናምን ቡድን ሲባል እንዲሁ በቃ ዱርዬ ተሰብስቦ አገር የሚዘርፍ ህዝብን የሚያሰቃይ ነው የሚመስለው። እንደዛ አይደለም።
እናውቃለን ብንናገር እናልቃለን ብሎ ነው ብዙዎቹ ዝም ያሉት። መንግስት ውስጥ ያሉም ካድሬዎች ማለት ነው። ካድሬዎቹም ዝም ያሉ፣ ህዝብም እንደ ዜጋ ቢናገሩ ዲቴብል አለ ማለት መጥቶ እየረገጠ አንገቱን እየቆለመመ የሚያሳድደው እና የት እንደገባ የማይታወቅበት ሁኔታ ስለሚፈጠር ፎርስ ዲስአፒረንስ ስለሚል ጨለማ ቤት ውስጥ የሚወስዱ የግል ጨለማ ቤት የግል እስር ቤት ስለሚኖር ለፍትህም ስለማያበቁ አስፈራርተውና ደብድበው ስለሚያስወግዱ ያንን ፈርተው ዝም ያሉ ግለሰቦችም አሉ። መንግስት ውስጥ ያሉ ካድሬዎችም አሉ። አብሬ አልበላም ካለ ከስልጣን ያባርሩታል፣ እርምጃም ይወስዱበታል። ስለዚህ ከዚህ በፊት የነበረው ይሄ ሙስና የለም፣ ግራንድ ሙስና የለም፣ አስደተናል፣ ፔቲ ነው፣ ፒቲ ነው ወዘተረፈ እየተባለ የሚወራው ነገር ራስን መሸወድ ካልሆነ በስተቀር ህዝቡ አሁን አውቆታል፣ በደንብ ነው የሚያውቀው። ምናልባትም ይሄ መንግስት የብልጽግና መንግስት መገለጫ ተብሎ እንደዚህ ከሚዘረዘሩ ነገሮች ውስጥ ፌስ ኦፍ ፒፒ ዝርፊያና ኮራፕሽን እንደው ሙስና የሚለው ኮራፕሽንን አይገልጽም በአማርኛ። በነገራችን ላይ ብቻ ስቴት ካፕቸር እና ሙስና ደግሞ ሰው ሲሰራ ትንሽ ይሸማቀቅ ነበር ድሮ። እንዲህ ፊት ለፊት እንዲስጠኝ እንደዚህ አይደል እንደ ሰው ይፈራል እኮ። ኧረ በሆነ መልኩ የሆነ ካፌ ተገናኝተን በከሌ በኩል ተብሎ እንደዛ አይደለም። አሁን ፊት ለፊት ነው የሚጠየቀው። ሲጠየቅም ትልቅ ብር ነው ደግሞ ይደራደራሉ። አያዋጣኝም ይላል። ልክ እንደ ነጋዴ ከቤቱም አልመጣም አይነት ነገር ነው የሚነግርህ። አያዋጣኝም 50 ሺህ አያዋጣኝም ይላል። 100 ሺህ ምን አላት ይላል። እንዴት ተካፍለ ነው ከሌ ያለ አለቃ አለ ከሌ ያለ እንዴት ነው አይበቃኝም። ሙስናን ህጋዊ አድርገው ህጋዊ ከማድረጋቸውም አልፎ ደግሞ ሐላል በሐላል ፊት ለፊት ይቀበላል፣ ይደራደራል። አይበቃኝም አያዋጣኝም ይላል። እንደ ነጋዴ እንደ መርካቶ ነጋዴ አያዋጣኝም ይላል። ይሄ የራበው ጅብ ግልገል ጅብ ህዝቡን እየጋጠ ባዶን እያስቀረ ነው። እንዲህ አይነት ነገሮች ስንናገር አንድ ለህዝብ ስለሚጠቅም ነው። ሁለተኛ ለታሪክ ይተርፋል። እኛም ባንኖር ሰው ተሰባሪ ስለሆነ በየትኛው መንገድ ባንኖር። ሶስተኛ ሪስክ ወስደን ነው። ኢት ወርዝ ኢት። እንዲህ አይነት ነገሮችን ስንናገር ለሀገር ሚዲያ ላይ እስካለን ድረስ እየሰማን ሰዎች እየላኩልን ዛሬም ነገም እየደራረቡ እየሰነዱ እየላኩልን ሰምተን ምንም እንዳልሰማን ፈርቶ ተሸማቆ ከነገ ዛሬ እየተባለ ቴዲ እንዳለው ከነገ ዛሬ ይሻላል እያልኩ ላይ ዘራፊ ጎፈሬውን እያበጠረ ነጭ ሱፍ ለብሶ እየተንጎራደደ እያፏጨ ሜዳ ላይ ሲሄድ ጭራሽ እነሱ ሀገር ወዳድ ሆነው ጭራሽ እነሱ ሀገር ገንቢ ሆነው ሌላውን ሲያሳድዱ ሌላውን ባንዳና ባዳ እያሉ ስም ሲለጥፉ ከማየት መሞትም ይሻላል። አንዳንድ ጊዜ ዘመን ተገላብጦ በጣም ተገላብጦ ሌቦች በጣም የተደራጁ በብዙ በሚሊዮን ቲፕ ሆኗል። ሚ ነው አሁን ቢ ነው የሚወዳደሩት በቢ ነው። ሚ ሆናለች በቃ ትንሽ ነች። ሚሊዮን ቲፕ ነው። ይሄ በቀላል የሚታይ ጉዳይ አይደለም። ተገዝግዞ አንደኛ ሀገርን ቦርቡሮ ይበላል። በረዥም ጊዜ ካያችሁት ሀገርን ቦርቡሮ በጣም ይጎረብራል። ሁለተኛ ደግሞ የሚያስፈራው አዲስ ልምምድን ያመጣል። ኖርም the new norm not only the new normal the new norm። ይሄ ሙስናን መጸየፍ ሌብነትን መጸየፍ ይቀርና አዲስ ትውልድ አዲስ ማንነት ይመጣል፣ ብሔራዊ ማንነት ይመጣል። እና ይሄ ናይጄሪያናይዜሽን ኦፍ ኢትዮጵያ ብዬ የዛሬ 2-3 መቼ ነበረ ዲሴምበር መሰለኝ ላይ ነካክቼ ያለፍኩት አንዱ ይሄ ነው። መዝረፍን መስረቅን ከራስ ሀገር ላይ መዝረፍን ልክ የሆነ የጠላት ሀገርን የምትበቀል ነው የሚመስለው። እንደዛ ነው የምትዘርፈው። ዘርፈ ከሀገር መውጣት ወይም ዘርፈ ዞር ማለት የሆነ ኢትዮጵያን እንደ ጠላት ነው የሚያዩት። በቃ ኢትዮጵያ የራሱ ቤት የራሱ ኪስ ሳይሆን በቀኝ እጁ ከግራ ኪሱ እንደመስረቅ ማለት ነው። እንደዛ ነው የሚያስቡ ሰው እሳቤው የራሱ እንዳልሆነ የራሱ ንብረት እንዳልሆነ ባገኘው አጋጣሚና ተራው ሲደርስ ወደዛች ስልጣን ወይም ወደዛ ቦታ ሲመጣ ሁሉ ሳይቀደም ቀድሞ የሚችለውን ሁሉ አቆርቁዞ የሚሄድ አሰራር ከፊት ለፊት አምጥቶ ደግሞ ይሄኛውን መንገድ ቀብተናል፣ ይሄንን መብራት አስገብተናል፣ ይሄ ምናምን ይሄ ሁሉ ወንጀላቸውን የሚሸፍኑበት ነው። ፊት ለፊት የጸዳ መንገድ የተነቅሎ የተተከለ ዛፍ
ያሸበረቀ መብራት ይሄን ከፊት ለፊት ያስቀምጡልናል። እንደኛ የሰራ የለም ታይቶ አይታወቅም ይልሃል። ከዛ ውስጡን ገብታችሁ ስታዩት እንዳለ ቦርብሮ በቁሟ ጨርሰዋታል። ይሄ ትክክል አይደለም ብቻ ሳይሆን ነውርም ነው፣ ትልቅ ወንጀልም ነው። መንግስት ይሄንን እኔ ኢንቨስቲጌት ማድረግ አልችልም ይሄ የተደራጀ ሙስና ነው ብሎ ካመነም እንደዛ መናገር ነው። ፊት ለፊት ሙስና የለም ፔቲ ነው ብሎ ከሚያድበሰብስ በቃ ካሰርኩኝ ራሴን ማሰር ነው የሚሆነው። መንግስት አልባ ነው የምትሆነው ሀገሩ። በቃ እሱን ያስቸገረኝ ብሎ ይናገር። ከመንግስት ከላይ ጀምሮ እስከታች ድረስ ተጨማልቀናል፣ በስብሰናል። ለመከላከልም ወደ እስር ለመሄድም ስላልቻልን ነው የሜክሲኮ አቃቤ ሕግ እንዳለው when you are fighting corruption basically you are cutting one of your limbs እንዳለው በቃ ሆነ አንዱን ለማሰር ስትሄድ አንዱን የመንግስት እጅ እንደመቁረጥ ነው። ምክንያቱም መንግስታዊ ስለሆነ ዝርፊያው ኮራፕሽን ሲስተሚክ ሲሆን አንዱን ለመንካት ሲጀምር በቃ ልክ እንደ ሃውስ ኦፍ ካርድስ ሆኖ አንዱን ልክ የሆነ ቦታ ስትነካ ስለሚፈርስ እሱም ከሆነ ፖሊሲ አውጥቶ እንደው ሙስና አታጸዳ ሙስና ይጸዳ ሚል ማገር ነው ዚሮ ቶለረንስ ቱዋርድስ ኮራፕሽን ነው እንጂ ሙስናን እናጠፋለን የሚል ንግግር ራሱ ትክክል አለ ሚስኖመር ነው። ሙስና ልታጠፋ አትችልም። እንደ መንግስት ግን ዚሮ ቶለረንስ ነው የሚኖረው። ዚሮ ቶለረንስ ቱዋርድስ ኮራፕሽን ነው የሚኖረው። ቢያንስ ያን ፖሊሲ ጀምሮ ውጤቱንም አሰራሩንም ህዝብ ቢያውቅ ይሄ መንግስትን ቢሄድ ደግሞ ሌላ መንግስት ሲተካ ያ አሰራር ያ ልምምድ ያ እሳቤ ሲመጣ ትንሽ የሀገርም ይኖራል ተስፋም ይኖራል። አሁን እኮ ሰው መቸገሩ በኑሮ መደቆሱ ብቻ ሳይሆን ከትውልዱ የወደፊት እጣ ፈንታ ላይም እየተበደረ እኮ ነው የሚዘርፈው። ወደፊት ሀገር ሲባል ዝም ብሎ እንዲቀፎ ብቻ አይደለም። ልክ እንደ ባዶ ማር ከውስጥ እንዳለ ተወስዶ እንደተቀመጠ የንብ ቀፎ ብቻ አይደለም። ሀገር እንደዛ አይደለም። የትውልድን የወደፊት እጣ ፈንታ ከውስጡ ቦርቡረ ወስደ አሽመድምደ ባዶ ቀፎ ቤት የሚሸጥ ቀፎ ቤት ውስጥ ብታስገባ ለዛውም ያልታጠነ የንብ ቀፎ ይታጠናል ታውቃላችሁ። ያልታጠነ የንብ ቀፎ አስመስሎ ሀገር ማስረከብም ምንም የሚጠቅም ነገር የለም። ሀገር ወድማለች ሲባል ነሰሰርሊ የሆኑ ሰዎች ተሰብስበው ጣራው የኔ ነው ግድግዳው የኔ ነው ቆርቆሮው የኔ ነው ብሎ እንደዛ አይደለም። በሂደት ነው ሀገር ትውልድ ተስፋ እንዲያጣ ከተደረገ ዘን የሀገር መዳከም የሀገር ማጣት ስሜት ከዛ ነው የሚጀምረው። ስለዚህ አሁን ቅድምም የነገርኳችሁ እንዲሁ የዘረዘርኩት ወደ ዝርዝርም ሳልገባ እንዲሁ በዝርዝር ብቻ ኢኑሜሬት አድርጌ ያለፍኩት ድሬዳዋ ላይ ቢሆንም ተመሳሳይ ነገር እየተደረገ ነው ያለው። እስከ ምስራቅ ኢትዮጵያ እስከ ሶማሌ ድረስ የተደራጀ መኒ ላውንደሪንግ አሰራር አለ። ይሄ ደግሞ ከቦሌ አየር መንገድ ሴኩሪቲ ጀምሮ ሃይ ሌቭል ሴኩሪቲ ውስጥ ያሉ ሰዎች አብሮ የሚሰሩ አሉበት፣ በስም የሚታወቁ ሰዎች። ስለዚህ ይሄ በጣም ነው የሚያሳስበው። ያለው ሌላ መረጃ ማን መቼ ምን አደረገ ብለን ከማውጣታችን በፊት ይሄንን ጉዳይ መንግስት አጣርቶ የሚመለከተው ካለ አጣርቶ ሴንሲቲቭ ጉዳይ ስለሆነ መልስ እንፈልጋለን፣ ኦፊሻል መልስ እንፈልጋለን። ምክንያቱም ከዛ በኋላ ኢምፕሊኬሽን እከለ ይሄን ያህል ወስዶ እንደዚህ አድርጎ የሚለው ነገር ክፍል 2 ስለሚቀጥል ማለት ነው። ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።